መሰለህ አብርሽ አፍቅሬሃለሁ። አፈቅርሃለሁ። አንተ ፍቅር ይዞኛል አብርሽ። ምን አይነቷ ናት ይቺ? ሲጀመር እኮ አብርሽ ራሱ አውቆ ነው ሩታን ወዳለሁ ምናምን እያለ የሚደልላት እየመጣ እየሄደ ለልጁ ሲል ማለት ነው እንጂ እኮ ሩታን ጥልቷታል። ገብዛችኋል? አንዳንድ ጊዜ ለፍቅር ዋጋ ስትከፍሉ ዝቅ ስትሉ የሆነ ሳይም ላይ ትናቃላችሁ። ለዛ ነው ወንድ ልጅ ተወንድ ልጅ መምጣት አለበት ፍቅር። ወንድ ልጅ ሲያፈቅራችሁ ነው። ወንድ ልጅ ዝቅ ሲልላችሁ ነው። ያለፈ ታሪኳን ራሱ አንቺ ነሽ እኮ የመጣሽው ምናምን አንቺ ነሽ የለመንሽኝ ብሏታል። ያው እዛ ጋር ኦዲየንስ የሚላትን ትክታክ መንደር የሚንሸራሸረውን ያንን አይቶ መጥቶ እንደዛ አላት። ኢትዮብ ላይ አሳጣት። አያችሁ፣ አንዳንድ ጊዜ ፍቅር መግለጥ አይደለም ይባላል። ኖ የሆነ ጊዜ ትከዳላችሁ፣ የሆነ ጊዜ ማለት ነው። በቃ አለቅ። አሁን አብርሽ ሙጥጥ ብሎ የሩታ ፍቅር ወጥቶለታል። ሩታ ጋር ግን የሚሄደው እወዳታለሁ ምናምን እያለ የሚያስመስለው ላይክ ለልጁ ሲል ብቻ ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። ውዶቼ ላይክ ሼር አድርጓ። አስተያየት ካላችሁ በኮመንት አስቀምጡ። እውነት በጣም ነው እኔ ሰው አስመሳይ ሲሆን ግን ማለት ነው እንዴት ነው ማስመሰሉን የሚችሉበት ነው። እውነት እንዴት ነው? ልጅቷ ሴት ልጅ ነች። አብርሽን ኦሬዲ ሄርሜላ ቀርበዋለች። ብዙ ጊዜ እንደዚህ አብረው ሆነዋል፣ ታይተዋል እና አይፈረድባትም። አሁን አፈቀርኩት ብትል አይፈረድበትም። እሱ ከሰጣት ቦታ አንጣር ነው። እሱ አቀረባት፣ አለቀ። አብርሽን በጣም የታዘብኩት ነገር የመቼው መሰላችሁ? ከትናንት ወዲያ ዕለት ልጄን ሄርሜላን ውጪ ነኝ እኔ ሩታን ማጣት አልፈልግም እወዳታለሁ ብሎ ሄርሜላን በዛ መልኩ ተለያት፣ አባረራት ከነ ሩታ ግቢ ማለት ነው። በዛን ሰዓት ግን ሩታ አላመነችውም ነበረ። በሰዓቱ አላመነችም። ለምን? ይሄ እንደሚፈጠር ታውቃለቻ። በቃ እሷ ደጋግማ ተሰብራለች። ዳግም መሰበር ደግሞ ስለማትፈልግ ስላላመነችው እኔ በእቶኛል በቃ አበቃ ምናምን ነገር የኔና ያንተ ነገር አለች። ዛሬ ላይ ደግሞ እነዚህ ቅርፊታ ማቤላ አሁን በበላው ይሄ የበላበትን ድስት ሰባሪ እኮ ነው። ይሄ እጅ ነካሽ ነው አቤል ማለት አስመሳይ። አንተ ለሩታ እና ለአብርሽ እንዲለያዩ አልፈልግም እያል ከሩታ ጎን አልነበር ከዚህ በፊት የቆምከው? ዛሬ ዞረክ ለካ ቦታን ለማመቻቸት ኖሯል። ዛሬ ዞረክ ከአብርሽ ስር ሆነክ ከማትከበርበት ቦታ አትገኝ ምናምን ነገር ከሚያፈቅር ሰው ጋር ኖር ምናምን ገነመኔ ፍቅርሽን ግለጭለት አትፍሪ ምናምን ነገር። አንተ በጣም አሽቃባጭ ነህ። የምር አስመሳይ ነህ። ቡዳ የምር ይሄ አቤላ ይሁዳ ነው። ይሁዳ ጌታ መድኃኒዓለምን በ30 ዲናር የሸጠው ያ ማለት አቤላ ነው። የምር በጣም የምታስጠሉ ናችሁ። እዛ ጋር የእሱ ጓደኞች እንዴት ልጅ አለክ ወደ ቤት ተመለስ ብላችሁ ለማስታረቅ ትሞክራላችሁ እንጂ እንዴት ለዚሽ ጋራ ፍቅር እንዲጀምር ትገፋፋላችሁ? በምናችሁ ነው የምታስቡት? እንደ መድኃኒዓለም ቀም የሚገርመው ነገር ማለት ነው። ይቺ ደግሞ አያቅራለኝ እኔ ካንተ ጋራ ስሆን ምናምን ነገር ደስታ ይሰማኛል። በቃ እስከዛሬ ብዙ ነገር አድርገልኝ በቃ አደረገልሽ። መልካም ሰው ስለሆነ አደረገልሽ። ግን አያቅራለሁ ማለት ለምን አስፈልግ? አብርሽ ራሱ ፍቅሩን ይቀበላታል። እመኑኝ ሄርሜላን ማጣት አይፈልግም አብርሽ። እግዚአብሔርን አብርሽ ሄርሜላን ማጣት አይፈልግም። ሄርሜላን ማጣት ቢፈልግ ኖሮ ሩታ ላይ የዝህን ያክል ግፍ አይሰራም ነበረ። ሄርሜላን ባይፈልጋት ኖሮ ስለሚፈልጋት ነው የሚያስመስለው። ያችን ቀን አስመሰለ። ከሄርሜላ ጋር መጥቶ ምናምን ግቢ ምናምን መጣች። ከዛ እኔ ሩታን ማጣት አልፈልግም ምናምን ብሎ አስመሰለ። ከዛ ዞራ ደግሞ እቺ ስታለቃቅስ በምን ሰበብ ተገናኙ? በ50,000 ሰበብ ተገናኙ። ዛሬ በድጋሚ ማለት ነው። ይሄ ሁሉ ፈገግታ
ሄርሜላን የማይፈልጋት ቢሆን አብርሽ ይሄ ሁሉ ፈገግታ ሩታን የሚፈልግ ቢሆን ማለት ነው። ሩታን የሚፈልግ ቢሆን አብርሽ ይሄ ሁሉ ፈገግታ ለምን አስፈለገ? እዩት እንግዲህ ከሄርሜላ ጋር ሲሆን የአብርሽን ፈገግታ እዩት፣ ሳቁ ምናምን ነገር እሷ ስታሻሸው ስትስመው ምናምን ዝም። ኧረ ተይ፣ እኔ እኮ የልጅ አባት ነኝ ይባላል አንዳንድ ጊዜ በቪዲዮ መሀልም ቢሆን ማለት ነው። ተይ እንጂ ሄርሜላ ምን እያረግሽ ነው? እኔ እኮ የልጅ አባት ነኝ፣ ይሄ ነገር የሚታይ ነገር ነው ምናምን ይባላል። ሰው ግን ይፈልጋታል። እውነት እንዴ? እውነት እናንተ ስታስቡት ሩታ አብርሽን ጠልተው ከሱ ጋር መቀጠል ምናምን ነገር ሳትፈልግ ቀርታ ይመስላችኋል? በደንብ አርጋ ነው የምትፈልገው። በደንብ አርጋም ነው የምታፈቅረው። ያለ ማስመሰል ያለ ጥቅም የምታፈቅረው ሩታ ብቻ ነች። ይቺ በጥቅም ምናምን ነው የመጣችው። ሩታ ያለ ጥቅም ነው አብርሽን የምታፈቅረው። ትክክለኛ አፍቃሪ ነች ሩታ። ነገሩ ምን መሰላችሁ? አሁን ነገሩ ሲደራረብ መጎዳት አትፈልግም። በቃ ላይክ ጠንካራ ሆና የሆነ እምቢ ምናምን ብላ ጓገጭ ብላ በስነ ስርዓት ተጸጥቶ ከልቡ ተጸጥቶ ምናምን ነገር እንዲመለስ ነው ወደ ቤት የምትፈልገው። እሱ ግን መቼም አይጸጸትም፣ መቼምም ደግሞ አይመለስም። በቃ አይመለስም። እዩትን የሚያደርገውን ነገር። አንድ ጊዜ ሩታን ወዳታል ይላል፣ ይሄዳል፣ ይመጣል ምናምን። ይሄ ሁሉ ማስመሰል ልጅ ለልጅ ብሎ ማለት ነው። ልጁን እንዳታሳዩ፣ እንደውም አይኑን እንዳታሳዩ። እንደዛ አይነት አባት አየ አላየ ልጁ ራሱ ምን ይጠቅመዋል? የምር እኔ አሁን እኔ እኮ ሩታን የምትሳደቡ ሰዎች ራሱ እንደው ሰገጤ ናቸው። መቤቴን ሴት እኮ ናት፣ ሴት ብልህ ናት። በብልሃት ወደ ቤት ልትመልሰው የሄደችበት ርቀት እንጂ ሩታ አብርሽን ጠልተው አይደለም። እምቢም ብትለው ራሱ ቅብርርር ራሱ ብትል እንኳን ከልቧ አይደለም እንዲጸጸት ነው። እሱ ግን ምንም እየተጸጸተ አይደለም። እንደውም ማለት ነው ስህተትን በስህተት ላይ እየሰራ ነው ያለው። አስቡት፣ ነጭ በነጭ ለብሶ ከሄርሜላ ጋራ አልፈልግም እኔ አንቺን ሩታን እኔ ማጣት አልፈልግም እያለ እኮ ነበረ። ወይ ግን አብርሽ ማስመሰሉ ስትችልበት፣ የምር በጣም ማስመሰሉ ትችልበት አለክ። ገና ከሄርሜላ ጋር ሆነ ከኔ ይሄ የውሸት ከላይ አምረህ ስለታይክ አብርሽ ከሄርሜላ ጋር ስትሆን ታምራለህ ምናምን ብዬ ልሰክስ? ተው በእናትክ። ይቺ 9 ወር ሙሉ በሆዷ ልጅ ተሸክማ የወለደች ልጅ አይነህን በአይነ ያሳየች ሴት እያለች እኔ አላስመስልም። ይቅርታ ነግመን የሚባል ነገር አለ። ይሄ ታሪክ በእኔ ላይ ቢደርስስ የሚባል ነገር አለ። እኔ ሴት ነኝ፣ የሴት ልጅ ህመም ይሰማኛል። ይቅርታ። ይሄ ለወንድ አላሽቃብጥም። ባናታችሁ ተተከሉ። ለእንደዚህ ለምታስመስሉ ወንዶች ባናታችሁ ተተከሉ። አስመሳይ በሴት ይሄ ላይ እቃቃ የምትጫወቱ ወንዶች ባናታችሁ ተተከሉ ነው የምላችሁ ደግሜ ስነግራችሁ።